በሲዳማ ክልል ከ2000 በላይ የህብረት ስራ ማህበራት ተደራጅተው ስራ እየሰሩ ሲገኙ በውስጣቸውም 633000 አባላት የስራ ዕድል እንደተፈጠረላቸው ነው የሲዳማ ክልል የህብረት ስራ ልማት ኤጀንሲ ዋና ዳይሬክተር አቶ ሽመልስ ሀጢሶ የተናገሩት። ቴክኖሎጂውን የሚጠቀም ዘመኑን የዋጁ ህብረት ስራ ማህበራቶች እየተፈጠሩ ይገኛሉ። እንደ ዩኒቲ አይነት ከ10 በላይ የሆኑ በጣም ብዙ ካፒታል የሚያንቀሳቅሱ ብዙ የስራ ዕድል የሚፈጥሩ የወጡ ናቸው። በክልሉ በህብረት ስራ ማህበራት በቂ የሚባል የማደራጀት ስራ አሁንም በትኩረት ከተሰራ ሰፊ ዕድል መኖሩን ነው አቶ ሽመልስ ሀጢሶ የገለጹት። ህብረት ስራ ማህበራቶች እንደ አሸን እየፈሉ ሳይሆን ገና ያልተነካ ዕድል አለ። አጠቃላይ ቅድም ካነሳሁት ቁጥር ሲነሳ አባል መሆን ካለበት አጠቃላይ ህብረት ስራ ማህበራቶችን አባላት ሲናይ 20% አላለፍም። በፋይናንስ ዘርፍ ላይ እንደ ሀገር ትኩረት ተሰጥቶ ከተሰራ ህዝቡን በሚፈልገው ደረጃ ውጤታማ ማድረግ እንደሚቻል ነው የዩኒቲ ሳኮ ብድርና ቁጠባ ተቋም የቦርድ ኃላፊ አቶ ሀብታሙ ሳሙኤል ያስታወቁት። ህብረት ስራ ማህበራት ሳኮች ፋይናንስ ከማድረግ አንጻር ከፍተኛ መነቃቃቶች አሉ። የራሱ የሆኑ ጉድለቶች ቢኖሩትም ማለት ነው። እኛ እዚህ ኢንዱስትሪ ላይ እንደ መቆየታችን ኢንዱስትሪውን እንደማወቃችን ያለንን እውቀት ገንዘብና ሪሶርስ ሰብሰብ አድርገን ዩኒቲ የሚባል የገንዘብ ቁጠባና ብድር ህብረት ስራ በማቋቋም ራሳችንንም ማህበረሰባችንንም በተለየ ሁኔታ መጥቀም እንችላለን ከሚል ጤነኛ የሆነ መነሻ ነው ይሄ ተቋም የተቋቋመው። ተቋሙ የተቋቋመበትን ዓላማ ከግብ ለማድረስ ይዞ የተነሳውን ዓላማ በሚገባ መተግበር ከተቻለ አስፈላጊውን ውጤትና ቀጣይነቱን በስፋት ማረጋገጥ እንደሚቻል ነው አቶ ሀብታሙ ሳሙኤል የገለጹት። ዩኒቲ እንደ መነሻ እንደ ተቋቋመበት ፋውንዴሽን በጣም ረዥም የሚሄድ ለብዙ ሰዎች መፍትሄ የሚሆን ተቋም ነው ማለት ነው። ምክንያቱም በጣም ረዥም እንደመጓዝ ምክንያት የሚሆነው ፋውንዴሽኑ የተገነባው ራሱ በጣም ቤዚክ በሆነ ፒላር ላይ ነው። አንደኛው ሲስተም ላይ ነው የተገነባው። ሲስተም ላይ የተገነባ ተቋም ሊፈርስም ሊጠፋም አይችልም። ተቋሙ ወደ ተግባር የገባው የ3 ወር ዕድሜ ያለው ሲሆን ከ3000 አባላት በላይም ማፍራት መቻሉና ከ200 ሚሊዮን በላይ ገንዘብ ማሰባሰብ መቻሉን ነው የተገለጸው። ተቋሙ ከአቻ ተቋማት በተለየ መልኩ ውጤታማ ሊያደርገው የሚችለው አዳዲስ ዘመናዊ አሰራር ስርዓቶችን በአጭር ጊዜ ተግባራዊ ማድረግ በመቻሉ ውጤታማ ያደርገዋል ሲሉ ነው የቦርዱ ምክትል ኃላፊ አቶ ታረቀኝ ኢዮብ የገለጹት። በተለይም በዲጂታል መንገድ ቴሚነስ የሚባለውን ኮድ ባንክ ሲስተም ይዘን መተናል። የኮድ ባንክ ሲስተሙ አባላቱ ባሉበት ሆነው ቁጠባቸውን ቼክ ማድረግ የሚችሉበት፣ ብድራቸውን መክፈል የሚችሉበት፣ ከዩኒቲ አካውንት ወደሚፈልጉበት ባንክ ትራንስፈር ማድረግ የሚችሉበት፣ ከሚፈልጉት ባንክ ደግሞ ወደ ዩኒቲ ትራንስፈር ማድረግ የሚችሉበት ታማኝ የሆነ አባላት ባሉበት ሆኖ ቼክ እያደረጉ የሚሄዱበት በጣም ታማኝ የሆነ ሲስተም ይዘን መተናል። የዩኒቲ ሳኮ ብድርና ቁጠባ ተቋም መስራች አባላት ወይዘሮ ሰላማዊት ሾናና አቶ ከሊል ሸምሰዲን እንደተናገሩት ተቋሙ በሙሉ አቅሙ ወደ ስራ በሚገባበት ወቅት ለአካባቢው ወጣቶችና ለህዝቡ የሚሰጠው የብድርና ቁጠባ አገልግሎት ውጤታማ እንድንሆን ይረዳናል ሲሉ ተናግረዋል። ሳኮ ዛሬ በመመረቁ እንደ አንድ የከተማ ወጣት እጅግ በጣም ደስ ብሎኛል። እንግዲህ ንግዱ ማህበረሰብ ውስጥም ስላለው እንግዲህ በግሌም ተጠቃሚ እንደምሆንም ሳምን በጣም ደስታ ተሰምቶኛል። ያው ከዩኒቲ ሳኮ ጋር ያው ለምርቃት መተናል። የዩኒቲ ሳኮ መስራችም ማለት ይቻላል። ምክንያቱም ይሄ ዩኒቲ ለኛ ለሙስሊሞች ያው የተሻለ አገልግሎት ይሰጣል። ሙስሊም ማህበረሰቡን ብድር ይፈልጋል፣ ኢኮኖሚና ፋይናንስ ያስፈልጋቸዋል። ያን ፋይናንስ ደግሞ ለሙስሊሙ በሚመች መንገዱ እንዲሰሩ ተነጋግረናል። ወለድ አልባ እንዲያዘጋጁልና በተለይ ቁጠባ የወለድ አልባውን እንዲሰሩልና የሚያውቁ ዑለማዎችን ጠርቶ እንዲሰሩ ተነጋግረናል። ያው በዛ ጉዳይ ነው ያለነው።